ባየር ሚኒክ ሳንቲያጎ ቤርናባው ድረስ መታ ሪያል ማድሪድን የኪሊያን ኤምባፔን ሪያል ማድሪድ 2-1 ማን ዲክታተሩ አስበላቸው። ፕሪዲክሽን ላይ አግብቶ እንዲሸነፉ ያደርጋቸዋል። ሁሉም ችግር ከኤምባፔ ጋር ነው ማለት በቃ ኤምባፔ ነው ችግሩ። የዚህ ቡድን ችግር ኤምባፔ ነው። ገባሽ አይደል? እኔ ደስ የሚለኝ ነገር ማን ነው ከጨዋታው በፊት የትርፌ ደጋፊዎች ሳይተኙ ማን ኮርና ምናምን ነገር ማየት ይፈልጋል። እኔ ማየው ባየር ሙኒክ እና ሪያል ማድሪድ ያበደ ጨዋታ ነው ምናምን ብለው ሰከንድ ክለባቸውም ተቀረቀረላቸውም። አርሰናልን ደግሞ ሊቋጥሩ የመጡትን ደግሞ ውግም ያለ የተግማማ ኮርና ጨዋታ አጫውቶ 88ኛ ደቂቃ ላይ ልብ የሚሰብር ጎል ማለት 88 ነው 89 90 ብቻ አርቴታ ታይም እንበለው አርቴታ ታይም ሰክሰስፉል ናይት ሰክሰስፉል ማድሪድ መሸነፏን ወድጄዋለሁ፣ ይመቸኛል። ገባ ምደግፈው ግን አርሰናልን ብቻ ነው። ተረዳኝ። ለአርሰናል ጥቅም ነው ማስበው። ፒኤስጂ እና ባየር ሙኒክ ሴሚፋይናል መግባታቸው ለኔ ምርጥ ነው። ባርሳ ራሱን ሰርተሽ ሴሚፋይናል ላይ እንገናኛለን ማለት ዛሬ እኔ ሳልጮት ነው በሶስተኛ ማርሽን ያሸነፍኩት። ዊ አር ዘ ገነርስ ልታደንቀኝ ይገባል። ዘንድሮ እንግዲህ በዚህ የደንቆሮ ባንዲራ ማለት ነው ጎማ በሆነ አሰልጣኝ እንግዲህ አጨብጭበን ልንወጣ ነው። በቃ እንዳምነው አጨብጭበን ያለ ምንም ዋንጫ ልንወጣ ነው። በቃ አንተ ዩናይትድን ይዘህ ትገባለህ ከባየር ሙኒክ የ18 ዓመት ገና ፈላ ገና የዘር ፈሳሽ እኮ ነው። ገና ቤሊንግሃምን ቤንች አድርገህ የምን አባህ አንተ ታክቲክ ቀማሪ ነህ ነው የምን አባህ። አሁን እንግዲህ አሊያን ዛሬ ላይ በቃ አሳላችንን ልንበላ ነው። እንግዲህ አሁን አከበድከው አላዳፈቃሪ ቪኒ ደግሞ ዛሬ ምን አባህ ስታረግ እንደነበረ እኔ አይቻለሁ። በቃ ዝም ብለህ ማይሆን ሹት ትሾታለህ፣ በዛ ላይ ባዶ ኳስ ትስታለህ። ባርሳ ደግሞ ልንገር በባርሳ ደጋፊ አምቡላ ትደሰት በነገር ለአንተ ነው እኮ ለአንተ እኮ ነው ቁጭ ብሎ የሚጠብቀው እኮ አንተን ወይ ያላውን ነው ቁጭ ብሎ የሚጠብቀው። ቀጣይ የሚደርሰን ባየር ሙኒክ ከሆነ በጣም ነው የምንፈተነው ጋይስ። ይሄ ባየር ሙኒክ ሊጥለን ይችላል ከዚህ ሻምፒዮንስ ሊግ። ማድሪድ አልተመጣጠኑም ጭራሽ ማለት ነው ጭራሽ። አሁን እንደውም እኔ ቀጣዩን ሊግ ለማድሪድ ነኝ። ማድሪድ እንዲያልፍ ነው። ማድሪድ ይቀለናል ጀማው እንዴ ባየር ሙኒክ እንዴ ነው ይሄ የኦሊሴ ኳስ መጨረሻው እንደውም ፔናልቲ ነበር። እሱን ተመረዋል። ብዙ ሚሳቱ ድሎች ዲያዝ እያበላሻቸው ያሉት መጨረሻ ላይ ግልጽ ኳስ 4-2 ምናምን እያገኟቸው ሚሳቱት ኳሶችን አትቁጠሯቸው። ይሄ ባየር ሙኒክ ካገኘን ብትንትናችንን ነው የሚያወጣው። ማድሪድ ቢያልፍ ይሻለናል። ያ ድመት አርኖልድ ራሱ አሲስት አደረገ፣ ዲያዝ አገባ ምናምን ከኛ የወጡ ተጫዋቾች ግን ያ ቡድን አስታወስኩት በእውነት። ግን ማድሪድ ቢያልፍ ይቀለናል ጀሞ። ይህን ጨዋታ ነበር ሳይ ነበር ነው አርሰናል እዛ እየታከከ 1-0 አሸንፎ ወጣ። ይሄ ጨዋታ ግን ይከብደናል። ነገ ፒኤስጂን አርበር ብለን ስንመለስ ማለት ነው። ሙኒክ መውደቅ አለበት። መቻቹ ደህና ደህና እና ሲዝ ማድሪድ ይቀለብሷል። ቀጣይ ይህንን ጨዋታ ማድሪድ ይቀለብሷል ብለን አሁን በኮንፊደንስ መናገር በጣም ከባድ ነው ጀማው። የምሪ ነው። ምክንያቱም ሳንቲያጎ በርናባው ላይ ሙኒክ መጥቶ አንቀረቀበው። ቲሙ ዶሚኔት አድርገውታል ጨዋታውን እንጂ ነው ጨዋታውን አሸንፈው መውጣት የቻሉት እና እነ ኪሊያንን እነ ቪሊን ያዘው ቲም በዚህኛው ለነገሩ ግን የቡድን ስትራክቸራቸው ራሱ አይገናኝም ነው የምላችሁ። በፍጹም አይገናኝም። ሙኒክ የዚህ ውድድር አስፈሪው ቲም ነው ይላል አብዛኛው የእግር ኳስ ቤተሰብ። አሁን እኔ ጥያቄ የእግር ኳስ ቤተሰብ ሆይ ይሄንን ጨዋታ ማድሪድ ሊቀለብሱ ይችላል ብለህ ታስባለህ? እስቲ ሀሳባችሁን አካፍሉ። ይሆናል አይሆንም? በቃ ማድሪድ ተሸንፏል። ምን ጠብቃችሁ ነበር? ያ ዲክታተር ሜዳ ውስጥ እያለ ሊያሸንፉ አይችሉም እንዴ? በቃ ኤምባፔ ማላችሁ እንዴ ልንገራችሁ፣ ሪያል ማድሪድ ይሸነፋል። ሪያል ማድሪድ አንድ ቢያገባም እሱንም ኤምባፔ ነው የሚያገባው። ጥቅም የሌለው ጎል ነው። የኤምባፔ ጎሎች ቫልዩ የላቸውም። ሪያል ማድሪድ ቤት ውስጥ ከኤምባፔ ጎል የቪኒሺየስ ጎሎች ቫልዩ አላቸው እንዴ። ኤምባፔ ማለት ነው አይኖ በጣም የሚችል ተጫዋች ነው፣ ግን አይሆንም። በቃ አይሆንም። ገብቷችኋል? አሁን የቀጣዩ ጨዋታ ላይ ባይኖር ኤምባፔ ሊያሸንፍ ይችላል ሪያል ማድሪድ። ገብቷችኋል? ምን አይነት ካውንተር ሎንግ ቦል በጣም ሙኒክ ይከፍታል። ሎንግ ቦል ዝም ብሎ አይጫወቱባቸው። ቪኒሺየስ ያን የመሰለ ኳስ ያን ኳስ ያ ዲክታተር ቢሆን በፍጹም አይስተባቸውም ነበር። ማለት ኤምባፔ የተባልክ ሰውዬ እባክህ እንዴ የሪያል ማድሪድን እኔ የምር ነገ በደንብ ቪዲዮ ሰራላችኋለሁ። እግዚአብሔርን ምላችሁ
ሪያል ማድሪድ ኳስ ሲይዝ ማለት ነው ምባፔና ቪኒሲየስ ብቻ ነው ከመሃል ሜዳ የሚያልፉት። ሌላ ማንም በዚህ እንደዚህ እየተጫወታችሁ ኳስ መቼም ጨዋታ ልታሸንፏችሁ መቼም ማለት ነው። የመልሱ ጨዋታ ላይ ጭራሽ ሙኒክ እንዳይጨክንባችሁ። ኦሊሴ ባለጌ ነው። ሶስቱ ኦሊሴ፣ ሉዊስ ዲያዝ፣ ሃሪኬን የሆነ ሰው ሊገላችሁ ይገባል። እዚህ ጋር ደግሞ ባየር ሙኒክ ሪያል ማድሪድን 2-1 ቀጥቀጥ ነው ያደረገው ሜዳው ላይ። አረ ተጫዋች ሃሪኬን ምን አይነት ሹት ነው በእናታችሁ የለቀቀበት። የኛ ተጫዋች የቀድሞ ተጫዋቻችን ሉዊስ ዲያዝ ሉቾ እንዴት እንደናፈቀኝ ከምር እኮ ነው የምላችሁ። ወይኔ አላቅም ብቻ። ለማንኛውም ማለት ነው ሙኒኮች ዛሬ እጅግ በጣም ልዩ ነበሩ። ያው ሪያል ማድሪዶች ማለት ነው በሜዳቸው ይሄንን ውጤት ባይዜ ሁለታች አድርገው መውጣት የሚችሉበትን ሁሉ እድል ማፔ ስንት ኳስ ነበር ሲያበላሽ የነበረው። ብዙ ጎሎችን ማስቆጠር የሚችሉባቸውን ቻንሶች ሲያጠፉ ነበር ሪያል ማድሪዶች። እና እንግዲህ በሜዳቸው 2-1 በሙኒክ ተሸንፈዋል። ሙኒኮችን ግን አለማድነቅ አይቻልም። የሚጫወቱበት መንገድ እንዴት ነው ኳስ የሚጫወቱት? በስማ የፖዚሽን ፎቶ እንዴት እንደሚያምር እግዚአብሔር እንዴት አባቱ ነው የሚያምረው ጨዋታቸው ሙኒክ። አረ በስማም ትንሽ መከላከል ላይ ድክመት አሳዩ እንጂ የሚገርመውን ባየር ሙኒክ ነው ዛሬ ተመለከትነው። እንግዲህ ቀጣይ በሙኒክ ሜዳ ደግሞ ምን እንጠብቃለን? እኔ እንጃ። ግን ሙኒክ በዚህ አይነት ከምር ነው የምላችሁ። ለማንኛውም ባየር ሙኒክ ይህንን ጨዋታ ሪያል ማድሪድን 2-1 በሆነ ውጤት አሸንፏል። ማድሪድ ጣራዋን ዘግታ በቤቷ ቅጥቅጥ ነው የተደረገችው። ቅጥቅጥ። አረ ባየር ሙኒኮች ግን ይችላሉ። ኦሊሴ የሚባል ልጅ ቅመም። እንዲሁም ይሄ ጨዋታ እኮ 5-0 4-0 ምናምን ማለቅ የነበረበት ነበረ። መጨረሻ አካባቢ ላይ ብዙ ቻንሶችን ሳቱ እንጂ አረ ባየር ሙኒክ አሁንም አድቫንቴጅ አላቸው። ግን በሜዳቸው እንግዲህ ያው አሸንፈው መውጣት ነው። ያሸንፋሉ ብዬ ደግሞ ተስፋ አደርጋለሁ። በሜዳቸው አላንዝ አሬና ላይ ቅጥቅጥ ነው የሚያደርጓቸው። ግን ምን አይነት ጨዋታ ነው ያገኙ? ደስ የሚል ጨዋታ አክቹሊ። እንዲሁም ኮሜንታተሩ ምን እያለ ነበር? ባስኬትቦል ይመስል በቃ ይሄ የሚያጥቃል፣ ያ የሚያጥቃል፣ ይሄ የሚያጥቃል በቃ ኦፕን ፕሌይ ደስ የሚል ጨዋታ ሳይፈራሩ ማለት ነው። ያው እንግዲህ ብዙ ቻንስ አበላሽተዋል ባየር ሙኒኮች። ነገር ግን ያው የመልሱ ጨዋታ ላይ እናያለን። ማድሪድን የምትንቀው አይነት ቲም አይደለም። ያው ማድሪድ ወድቋል ምናምን ብላ አትገምትም በሜዳው ስለተሸነፈ። ያው ማድሪድ ነውና ስለምናውቀው ደጋግመን ስላየ ነው። ግን የሚገርም ጨዋታ ነው። ኦሊሴ የሚባለው ልጅ ግን ኧረ ጨዋታ ምን አይነት ፉክክር ነበር የተመለከትነው ጋይስ። ባየር ሙኒክ እጅግ በጣም ጽድት ያለ ውጤት ከቤርናባው ይዞ ወደ ጀርመን አሊያንዝ አሬና መመለስ ችሏል። በመጀመሪያ ዙር የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ፍልሚያ ሪያል ማድሪድን ከባየር ሙኒክ ያገናኘው እጅግ በጣም ተጠባቂ ጨዋታ በባየር ሙኒክ 2-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ፈርስት ሃፍ እና ሰከንድ ሃፍ የተለያየ ከለር ነበራቸው። በፈርስት ሃፉ ባየር ሙኒክ ነበር ኳሱን ይዞ ለማጥቃት ጥረት ሲያደርገው የነበረው ፖሰስ ሲያደርግ የነበረውን ቡድን ባየር ሙኒክ ነበረ። ታዲያ የጥረታቸውም ተሳክቶላቸው በሉዊስ ዲያዝ አማካይነት 41ኛው ደቂቃ ላይ በቆንጆ እንቅስቃሴ ጎል አስቆጥሮ ቀዳሚ ሊሆን ችሎ ነበረ። ሪያል ማድሪዶች በፈርስት ሃፍ ሞር ዳይሬክት ነበሩ ኳሱን በሚያገኙባቸው አጋጣሚዎች ካውንተር አታኮችን ነበር ሲጠቀሙ የነበረው። ነገር ግን ከሰከንድ ሃፍ በኋላ እንደተጀመረ ባየር ሙኒክ ተጨማሪ ጎል 46ኛው ደቂቃ ላይ በሃሪኬን አማካኝነት ማስቆጠር ቻሉ። በጣም አስደናቂ ጎል ነበር ሃሪኬን ከቦክስ ውጪ ማስቆጠር የቻለው። ታዲያ ጌሙንም እንግዲህ ለማረጋጋት ፈልገው ነበረ። ነገር ግን ሪያል ማድሪዶች ተቀይሮም እንግዲህ ሰከንድ ሃፍ ይበልጥ ጫና የፈጠረው ቡድን ሆኖ ነበረ። ባየር ሙኒኮች ሁለቱን ጎል ማስጠበቅ ፍላጎት የነበረው ቡድን ይመስሉ ነበረ። ነገር ግን ሪያል ማድሪዶች እንግዲህ 74ኛው ደቂቃ ላይ በኪሊያን ምባፔ አማካኝነት ጎል በማስቆጠር ጨዋታው ወደ 2-1 ማምጣት ችሎ ነበር። በርከት ያሉ ሙከራዎችን ማድረግ ችሎ ነበር። ኑዌር በጣም ቆንጆ ሴቮችን ሲያደርጉ ነበር። በአጠቃላይ ግን ተመጣጣኝ ሙከራዎች የታየበት ጨዋታ ነበር። እንደውም ወደ መጨረሻ አካባቢ ላይ ሉዊስ ዲያዝ ከአንዴም ሁለቴ በጣም ጥሩ አጋጣሚዎችን ፓስ ማድረግ እየቻለ አምክኖ ነበረ። ኢንድ ፕሮዳክቶቹ ጥሩ አልነበሩም ማለት ይቻላል። ለሪያል ማድሪድ ግን መጥፎ የሚባል ውጤት ነው ማለት ይቻላል። ያው ተጠናቀቀ ማለት አይደለም፣ ግን መልካም ውጤቱ ለባየር ሙኒክ ይመስላል። ባየር ሙኒክ ዘንድሮ እጅግ በጣም አስፈሪ ቡድን ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። የፈለከው ጀግና የማድሪድ ደጋፊው የፈለገው ቡድን ቻምፒዮንስ ሊግ ላይ ነው። በዚህ ሰዓት ለባየር ሙኒክ እጅ ካልሰጠ አንተ በቃ ጀግና ቲም ነው ያለው ማለት ነው። እኔ ማድሪድ ደጋፊ ነኝ። ይመጣም አልጠበቅኩትም። እኔ ባየር ሙኒክ ዊን ብዬ ቀን ቪዲዮ ስሰራ ተመልክታችኋል። ባየር ሙኒክ እንደሚያሸንፈው በስራ ታውቃለህ። ኢሊያን ምባፔ ሳቶ ኳስ ቪኒ ግን ደግሞ ኒውርን ነው የምታደንቀው። ያራዳልሽ ኒውርን ነው ቡድንም ነው ኢንዲቪጁዋልም የሚገርሙ ተጫዋቾች አሉ። ኦሊሴ፣ ሃሪኬን፣ ሉዊስ ዲያዝ፣ ናብሪ ያበደ ቡድን። ሄና ደግሞ የበለጠ ጀግና ነው ማለት ስንት ትኬት እንዳፈነዳዳን። ሙኒክ 2 ጎል አግብቶ ሪያል ማድሪድ 1 ጎል ያገባል ምናምን ማለት ፐርፌክት። እሱን የቀረን ቦስ ቲምስ ቱ ስኮር ኤንድ 2.5 ኦቨር የሀገር ትኬት ፍንድት ድት ማለት ነው። እዛ ጋር ብር እየተቆጠረ ነው። ያራዳልሽ በዚህ ቴሌግራም ቻናል ከችበል እየተቆጠረ ነው። እግዚአብሔርና ባዮሌሊንክ ካለል በሊንኩ መሰረት መቀላቀል ትችላለህ በቀላሉ። ካልሆነችን ሰርች ስታደርጋት ሄና ከቻሰ ይላል ማለት ነው። ይመችኝ። ቻምፒዮንስ ሊጉ ማለት እኮ ነው ያራዳ ልጆች። ቻምፒዮንስ ሊጉ ማለት
ይሄ ነው በቃ። ሌላ ምን አለ? በቃ አስደናቂ ጨዋታዎች አቆ ነው በቃ ግዴታው ነው። ካለዛ አይሆንለትም በቃ አይመቸውም ነው ማለት። ይሄን ደግሞ ከነዛ መሃል አንዱና ዋናው ጨዋታ ነበር ያራዳ ልጆች። ባየር ሙኒክ ከሜዳ ውጭ ተጉዞ ጉደኛ ቡድን ሆኖልሃል። ያራዳ ልጆች ከሜዳ ውጭ ተጉዞ ልክ አይደለም ግን ይሁን 2-1 አሸንፏል። ማክበር ነበረበት ማድሪድን ያለ ምንም ጥያቄ። ግንስ 2-1 አልቋል። ማድሪድም ዝም ብሎ ግን አልተሸነፈም ወዳጄ። የትሬንት እግሮች ጤነኛ አይደል አሉ። አንተ ላሊጋም ሄዶ ተሻግሮም ትሬንት እግሮቹ እንደዛው ናቸው፣ አልተቀየሩ። ራሱ ይመስለኛል ሊስትሮን ይዞት ሄዷል እንጂ እንዲህ አይደለም። በቃ ምንም ያው ነው። ተረዳይ? ምንም ለውጥ የለውም ነው የምልህ። እዚህ ይጨፋጨፋሉ፣ እዛም ይሞክራሉ። ቪኒሺየስ እንደውም ኳሷችሁን አብኩኗል ነው እንጂ በቃ ባቻም ሊያልቅ ይችላል። በእርግጥ ያን የምንመጣበት ይሆናል። እዚህ ጋር ግን በጣም ቆንጆ ጌም ተመልክተናል። ቀጣይ ማጓግቶን ነው እንግዲህ የተለያዩት ያራዳ ልጆች። ሀሳብ አስተያየት እናንተ ነው። በደምብ ሼር፣ ኮፕሊንግ ይመቻችሁ።